ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ከሀገሬ ቴሌቪዥን ሀገሬ ጉዳያችን ተጀምሯል። በሀገሬ ጉዳያችን የኔና የናንተን ጉዳይ ያነሳን ከናንተ ጋር ቆይታ የምናደርግበት ሳምንታዊ ፕሮግራማችን ነው። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዘን መጥተናል። የዛሬ እንግዳችን ጌታቸው ባሻወረድ ናቸው። የ30 ዓመታት አካባቢ በእንግሊዝ ሀገር በፋይናንስ ተቋም ውስጥ አገልግለዋል። አሁን ደግሞ ወደ ኢትዮጵያ መጥተው የፋይናንስ የማማከር ወይም ደግሞ የስልጠና ማዕከልም አቋቁመው ለፋይናንስ ሴክተሩ ላይ ትልቅ አስተዋጽኦችን እያደረጉ ነው ያሉት። በተለይ ደግሞ በዚህ አሁን ኢትዮጵያ በቅርቡ ተከፍቷል ኦሬዲ ግን ነው በደንብ ስራ ያልጀመረው የአክሲዮን ገበያ ላይ ስልጠናዎችን ከቻርተር ዩኒቨርሲቲ ጋር አብረው በጋራ በመሆን ያመቻቹም ያን እየሰጡ ናቸው የሚገኙት። እዚህ ስለተገኙ እጅግ በጣም አመሰግናለሁ። እኔም ይሄ እድል ስለሰጠኝ በጣም አመሰግናለሁ። መልካም እንግዲህ 30 ዓመት አካባቢ እንግዲህ እንግሊዝ ቆይተዋል በፋይናንስ ተቋማት ውስጥ ያንን ሲስተም እንግዲህ አዳፕት አድርገውታል፣ ለምደውታል። አሁን ወደ አዲስ አበባ መጥተው የተለያዩ እንቅስቃሴዎች እያደረጉ ነው ያሉትና አዲስ አበባ እንዴት አገኙት? ኦኬ እኔ መጀመሪያ ከአዲስ አበባ ዩኒቨርሲቲ ነው የተመረቁት በአካውንቲንግ እንግሊዝ ሀገር ሄጄ መጀመሪያ ማስተርስ ቢዝነስ አድሚኒስትሬሽን ሰራሁ። ከዛ ቢኬም ቻርተርድ አካውንታንት እና ቻርተርድ አካውንታንት ሆኜ በተለያዩ ፈርሞች ስሰራ ቆይቻለሁ ለ30 ዓመት ያህል። እንደገና ደግሞ ስፔሻሊ ፎር ዘ ላስት 20 years የራሴ ካምፓኒ ያለ ለንደን ውስጥ ፈርም ኦፍ ቻርተርድ አካውንታንት ሬጂስተር ኦዲተርስ ኦዲቲንግ ታክሴሽን አካውንቲንግ ማኔጅመንት ኮንሰልት ትሬኒንግ እንሰጣለን። ግን ከ30 ዓመት በኋላ 2019 ወደ ኢትዮጵያ መጥቼ ብዙ ነገር ተለውጧል። ተስተካክለ በፋይናንስ ሴክተር እኔ ስወጣ ብዙ ፕራይቬት ባንኮች ምንም ፕራይቬት ባንክ አልነበረም። ከ30 በላይ ያሉ አሁን ምንም ፕራይቬት ኢንሹራንስ ካምፓኒ አልነበረም። ከ18 በላይ ያሉ እና ብዙ ነገር ተለውጧል። እንደገና ደግሞ ኢትዮጵያም ካፒታል ማርኬት ኦቶሪቲ አቋቁማ የሴኩሪቲ ኤክስቼንጅ ተመስርቶ በቅርብ ቀን ሎንች ሆኗል። ግን ትልቁ ነገር ስኪል ማን ፓወር እጥረት አለ። ያንን ስኪል ማን ፓወር እጥረት ለማስወገድ የራሴን ድርሻ ለመወጣት I decided to be a link between አዲስ አበባ and ለንደን ወደዚያ ሞትላለሁ። ስለዚህም አሁን እዚህ አዲስ አበባ ላይ በኢንሹራንስ ከቻርተር ኢንሹራንስ ኢንስቲትዩት ጋር በካፒታል ማርኬት ከቻርተር ኢንስቲትዩት ፎር ሴኩሪቲ ኢንቨስትመንት ጋር በባንኪንግ ከቻርተር ኢንስቲትዩት ኦፍ ባንከርስ ወይም ለንደን ኢንስቲትዩት ኦፍ ባንኪንግ ኤንድ ፋይናንስ እንደገና ከሌላ ኢንቲዩሽን ከሚባል ድርጅት ጋር በመተባበር ትሬኒንግ እየሰጠን ነው ያለ ነው። ይሄ ትሬኒንግ ከሰርቲፊኬት እስከ ቻርተር ድረስ ይደርሳል። ለዚህም በተለይ የኢትዮጵያ ኢንሹራንስ ኩባንያዎች ማህበር ጋራ በጣም ክሎዝሊ እንሰራለን። እነሱ ለማሰልጠን ያላቸው ፍላጎት በጣም ኃይለኛ ነው። ከባንከርስ አሶሲዬሽን ጋር ለመስራት እየሞከርን ነው ያለ ነው። ከብዙ ባንኮች ጋራ ክሎዝሊ እንሰራለን። በዚህ ምክንያት የኛ ትሬኒንግ ውጤት እያመጣ ነው ያለው። በአሁኑ ሰዓት ከ300 በላይ ተማሪዎች አሉን። ከዚህም በላይ ደግሞ በኢንሹራንስ እና በባንክ ውስጥ ያሉትን ቦርድ አባላትና ሲኒየር ማኔጅመንት ኤግዜክቲቭስ ወደ ለንደን እና ኬምብሪጅ እያያዝናቸው እንሄዳለን። እንዲያውት ከልምድ እንዲማሩ እንዲያውት እስካሁን ከ17 ግሩፕ በላይ ወስደናል። በቅርቡ ጊዜም ወደ ኒውዮርክ እና ዋሽንግተንም ይዘን እንሄዳለን። ከዚህ አንጻር ይሄንን የጀመርኩትን ስራ በአላማ በስራ ላይ ለማዋል ከባንኮችና ከኢንሹራንስ ካምፓኒዎች በተለይም ከኢትዮጵያ ኢንሹራንስ ማህበር የሚያገኘው ድጋፍ ጥሩ በመሆኑ ጥሩ እየሰራን ያለ ነው። ምናልባት እንግዲህ ባንክ ሳይኖር ነው ከሀገር የወጡት የግል ባንኮች። አሁን ደግሞ ሲመጡ ከ30 በላይ ባንኮች በ30 ዓመት ጊዜ ውስጥ አግኝተዋል። ያንን ሲስተም ያውቁታል፣ የውጭ ያለውን የባንክ ሲስተም። አሁን ደግሞ ኢትዮጵያም ገበያዋን ለነዚሁ የውጭ ባንኮች ክፍት እያደረገች ናቸው ያሉት። የውጭውንም አሁን ደግሞ በተወሰነ መልኩ ደግሞ በነበሩት ጊዜ በስልጠናም በምንም የሀገሪቱን ባንኮች በተወሰነ መልኩ ለመመርመር ሞክሯል። የፋይናንስ ባለሙያም ስለሆነ በተወሰነ መልኩ በአጭር ጊዜ ውስጥ ይረዱታል ብዬ ተስፋ አደርጋለሁና ያለንበት ሁኔታ ምን ይመስላል? የባንክ ዘርፉ እኔ ከዚህ ሀገር ስወጣ ምንም ፕራይቬት ባንክ አልነበረም፣ ምንም ፕራይቬት ኢንሹራንስ ካምፓኒ አልነበረም። አሁን ብዙ አሉ። እነዚህ ላለፉት 20-30 ዓመት የባንክ አገልግሎት ሲሰጡ ቆይተዋል። ግን የውጭ ባንኮችም ባለመኖራቸው ውድድራቸውም እርስ በራሳቸው ነው። የሚሰጧቸው ሰርቪሶች በጣም ሊሚትድ ናቸው። አብዛኛውን ገበያቸውን የሚያገኙት ከማበደር ነው። ዲፖዚት ይቀበላሉ፣ ያበድራሉ። በሁለቱ መካከል ያለው የኢንትረስት ዲፍረንስ ዋና ገበያቸው ነው የሚሆነው። ያ መለወጥ መቻል አለበት።
ገበያቸውንም ከሌላ ሶርስ ማግኘት መቻል አለባቸው። በተለይም አሁን የካፒታል ማርኬቱ ሴኩሪቲስ ኤክስቼንጁ በደንብ ስራውን በሚጀምርበትም ጊዜ ይሄ ኒው ሶርስ ኦፍ ኢንካም ሊሆን ይችላል። ኢንቨስትመንት ባንኪንግ ሰርቪስስ፣ ኢንቨስትመንት አድቫይዘሪ ሰርቪስስ ባንኮች መስጠት ይችላሉ። ስለዚህ የስራ የገበያቸውንም አይነት ማስፋት ይኖርባቸዋል። በሌላ በኩል ደግሞ ይህንን ስራቸውን ለማስፋፋት የተማረ ሰው ኃይል ያስፈልጋቸዋል። በዚያ ላይ ብዙ ኢንቨስት ማድረግ ያለባቸው፣ በቂ ኢንቨስትመንት እየተደረገ አይደለም። በተለይ በሾርት ተርም ሳይሆን ሎንግ ተርም በሆነ መንገድ የተማረ ሰው ኃይል ለማፍራት ኢንቨስትመንት ማድረግ ይኖርባቸዋል። በተጨማሪም እንደገና ባንኮቻችን ሆነ ኢንሹራንሶቻችን ያሉት በትልቅ ከተማዎች አካባቢ ነው ህዝባችን ያለው፣ ከዚያ ውጭ ነው አብዛኛው ህዝብ ያለው። እነዚህም ህዝቦቻችንን ለመድረስ አስፈላጊውን ጥረት ማድረግ መቻል አለባቸው። ለዚህም ቴክኖሎጂ መጠቀም አለባቸው። ቴክኖሎጂን በሚመለከት ኢንቨስት ማድረግ መቻል አለባቸው። ይህንን ለማድረግ አስፈላጊውን ኢንቨስትመንት ማድረግ ያስፈልጋል። ዲቪደንድ መክፈል ብቻ ሳይሆን ሪቴን አድርጎ ኢንቨስት ማድረግ ያስፈልጋል። በዚህ ላይ ጥሩ እንትን እያየን ጥሩ ምልክት እያየን ነው። የውጭ ባንኮች በሚገቡበትም ጊዜ መጣበታል። የውጭ ባንኮች መግባት ጥቅምና ጉዳትም አለው። የውጭ ባንኮችን በሚገቡበት ጊዜ የእኛም ባንኮች ለዚህ ውድድር ሬዲ መሆን መቻል አለባቸው፣ መዘጋጀት አለባቸው። በእርግጥ አሁን እንደሚባለው በጣም ብዙ ባንኮች ስላሉ የተወሰኑ ባንኮች መደባለቅ ወይም መርጅ ማድረግ ይኖርባቸዋል። አንዳንድ ሰዎች እስከ 6 እስከ 7 መድረስ አለብን ይላሉ። ግን ያ ሎንግ ተርም ኦብጀክቲቭ መሆን መቻል አለበት። ሌሎች ሀገሮችን ብናይ፣ እንግላንድን ብናይ፣ ብሪትንን ብናይ፣ ናይጄሪያ፣ የተለያዩ ሀገሮችን ብናይ የባንክ ቁጥር የቀነሰው ኦቨር ኤ ፔሪድ ኦፍ ታይም ነው። ስለዚህ ቀስ ብለን መሆን መቻል አለበት። ባንኮቻችንን እንፈልጋቸዋለን። ስለዚህ ለውጡ ወይም መርጀሩ ወይም ቅነሳው ድራስቲክ እና ኢሚዲየት መሆን የለበትም፣ ቀስ በማለት አለበት። ምክንያቱም እነኚህ ባንኮች ተደራጅተው ተጠናክረው በሰው ኃይል በቴክኖሎጂ ኢንቨስት አድርገው የተለያየውን ህዝቦቻችን ጋር በመድረስ አገልግሎት መስጠት ስላለባቸው ብዙ ባንኮች ያስፈልጉናል። ስለዚህ ድራስቲክ የሆነ ለውጥ መኖር የለበትም። በእርግጥ ለመወዳደር እንዲችሉ ከታች ያሉ ትንሾቹ ባንኮች መርጅ ለማድረግ ሊገደዱ ይችላሉ። የውጭ ባንኮች በሚገቡበት ጊዜ እንደ ፈርስት ኢንስታንስ ማሰብ መቻል አለብን። እነኚህ የውጭ ባንኮች የሚገቡት ለእርዳታ አይደለም፣ የሚገቡት ለማትረፍ ነው። አትርፍተው ገንዘብ ይዘው ለመሄድ ነው። ስለዚህ ከዚህ አንጻር ነው ማየት መቻል ያለብን። ለዚያም መወዳደር አለብን። የስ እነሱ በሚመጡበት ጊዜ ቅድም እንዳልኩት ኮምፒቲሽን ያመጣሉ። ስለዚህ የእኛ ባንኮች መወዳደር አለባቸው። ስለዚህ ምናልባትም ለከስተመሩ ሞር ፋይናንስ አገልግሎት ሊቀርብ ይችላል፣ ኢንትረስቱ ሊቀንስ ይችላል። ስለዚህ ከዚህ አንጻር ባንኮች ኤፊሽንት መሆን አለባቸው። እነኚህ ባንኮች ወደ ኢትዮጵያ በሚመጡበት ጊዜ ቴክኖሎጂ ይዘው ይገባሉ። ያን ቴክኖሎጂም ማየትና መወዳደር ያስፈልገናል። ስኪልድ ማን ፓወር ይዘው ሊመጡ ይችላሉ። ስለዚህ እነዚህ መምጣታቸው ጠቃሚነት አለው። ግን አት ሴም ታይም ደግሞ እነዚህ ባንኮች ወደዚህ በሚመጡበት ጊዜ ገንዘብ ይዘው ለመሄድ ነው የሚፈልጉትና ለእርዳታ አይደለም፣ መጠንቀቅ አለበት። እነሱ በሚመጡበት ጊዜ በመጀመሪያ ደረጃ እነሱ ኮንሰንትሬሽናቸው የሚሆነው ትልቅ ከተማዎች ላይ ነው የሚሆነው። ወደ ገጠሩ አይሄዱ፣ ትልቅ ከተማዎች ላይ ነው የሚሆኑት። እንደገና ደግሞ ሞር ፕሮፊታብል የሆኑ ትልቅ ካምፓኒዎችን በተለይ ኤክስፖርት ኦሪየንትድ የሆኑ ካምፓኒዎች ላይ ነው የሚያተኩሩት። ስለዚህ እነሱ እዚያ ላይ በሚያተኩሩበት ጊዜ ከታች ያሉት ስሞለር ቢዝነስ እና ስሞለር ኢንተርፕራይዝስ ወይም ካንትሪ ሳይድ ሊጎዳ ይችላል። ያንን የእኛ ባንኮች ነው ለዚህ የምንፈልጋቸው። እነኚህ የእኛ ባንኮች ያንን ጋፕ መሙላት አለባቸው። በእርግጥ እንደኛ የውጭ ባንኮች ቴክኖሎጂ በመጠቀም ሊሄዱ ይችላሉ። ግን እንደኛ ባንኮች እንደኛ ሰዎች የሀገሪቱንም ሁኔታ አያውቁትም። ስለዚህ የእኛን ባንኮች የምንፈልጋቸውም ለዚህ ነው። በሌላም ደግሞ እነሱ በሚመጡበትም ጊዜ ሬጉሌሽን ያስፈልጋቸዋል። እነኚህ ይዘውት የሚመጡት ፕሮዳክት ኤንድ ሰርቪስ መቆጣጠር መቻል አለበት። ምክንያቱም እነኚህ ባንኮች በኢኮኖሚያችን ላይ ትልቅ ኢምፓክት ይኖራቸዋል። ከውጭ ሲመጡ የነሱ ፓረንት ካምፓኒያቸው የውጭ ከሆነ የውጭ ችግር በሚኖርበት ጊዜ ያን ችግር ይዘውብን ይመጣሉ። አንድ ችግር በሚኖርበትም ጊዜ እና እነሱ ፓረንት ካምፓኒው ውጭ ያለው ችግር በሚኖርበት ጊዜ ምናልባትም እዚህ ያለውን ቢዝነሳቸውን ዘግተው ሊወጡብን ይችላሉ። ለዚያ ሁሉ መዘጋጀት ያስፈልጋል። ስለዚህ አት ዘ ሴም ታይም ሬጉላቶሪ ፍሬምወርክ መስተካከል አለበት። የኛ ሀገር ሬጉላቶሪ ፍሬምወርክ መስተካከል አለበት። እነዚህም ባንኮች እንዴት አድርገን ነው የምንቆጣጠራቸው? ሊቆጣጠራቸውስ የሚችል
እንትን አለ ወይ ምንድነው ድርጅት አለ ወይ የተማሪዎች አሉ ጥያቄን ጠየቁልኝ አለ ወይ ያን በዚያ ላይ እየሰራ ነው ያለነው ገና ነው በአሁኑ ሰዓት ናሽናል ባንክ ብዙ ለውጦችን እያመጣ ናቸው ያሉት ሪስትራክቸር እያደረገ ነው ያለው ገና ይቀረዋል የተማረ ሰው ያስፈልጋል ገና ይቀረዋል ያንን እየሰሩበት ናቸው ያሉት ስለዚህ እነኚህ ባንኮቻችን በደንብ አድርገው እስከሚደራጁ ድረስ መደራጀት ማለት ዝም ብሎ መርጅ ማድረግ ብቻ አይደለም ምክንያቱም ባንኮቻችን እስቲ እንፈልጋቸዋለን ብዙ ባንኮች ያስፈልጉናል የተማረ ሰው ኃይል ስኪል ማን ፓወር ድርጅት ያስፈልጋቸው መደራጀት አለባቸው መዘጋጀት አለባቸው አሰ ሬጉሌተር መዘጋጀት መቻል አለበት ያንን በመናደርግበት ጊዜ የሰዎች ባንኮች ሊገቡ ይችላሉ ስለዚህ መቻኮል የለብንም እሱንም ቢሆን እነኚህን አሁን ያልኳቸውን እስከምናደርግ ድረስ እስከሚስተካከለው ድረስ ቀስ ተብሎ ይደረግ መቻኮል መውጣታቸው ጥሩ ነው ግን እኛ ዝግጅት ያስፈልጋል ያንን ዝግጅታችንን ስናጠናቀቅ አሁን መምጣት ይችላሉ ያን ጊዜ ነው ማስገባት መቻል ያለብን እንጂ ዝም ብለን በራችንን መክፈት የለም የባንኮች ኖርማሊ ከዝግጅቱ የመንግስት ተቆጣጣሪ አካሉ የመቆጣጠር አቅሙ እንዳሉ ሆነው የኛስ ባንኮቻችን አሁን ባለው መመሪያ ምናም የሚያነሳቸው ዳውቶች አሉ የሚያንቀሳቀስ አይነት እንትኖች ምህዳሮች አልተፈጠሩልንም የሚሉ ሐሳቦች አሉ ምናልባት በብሔራዊ ባንክ በኩል ላይ የተወሰኑ የመመሪያ ማሻሻያዎች እየተደረጉ እንደሆነ የሚነሱ ነገሮች እንዳሉ ሆነው ያንን ውድድር የመሸከም አቅሙን ፈጥረዋል በናሽናል ባንክም በኩል ብዙ ለውጦች የመጡ ናቸው ይሄንን እንትን ለማለት ይሄንን ዝግጁ ለማድረግ ባንኮችን በኢንተርምስ ኦፍ ገቨርናንስም ቢሆን የካፒታል አዲኩዌሽን ቢሆን ሪስክ ኤንድ ኮምፕላያንስ ማኔጅመንት ቢሆን ያንን ነገር ስራዎች የተሰሩ ናቸው አሉት ገና እዚያ ደረጃ ላይ አልተደረሰም እና ይሄንን በሚደረግበትም ጊዜ ደግሞ እኔ አንዱ ሰጀስት የማደርገው ነገር ምንድነው የናሽናል ባንኩ ከፕራይቬት ባንኩና ከሌሎችም ስቴክሆልደርስ ጋራ ዳያሎግ ያስፈልጋል መነጋገር ያስፈልጋል እነኚህ ለሀገር ነው የሚሰሩት እነኚህ ሰዎች እነኚህ ባንኮች የስ ፕራይቬት ባንኮች ናቸው በፕራይቬት ኢንዲቪጁዋልስ ኦውንድ የሆኑ ናቸው ነገር ግን የሚሰሩ ስራ ሀገርን የሚመለከት ነገር ነው ኃላፊነት አለባቸው ስለዚህ በመነጋገር ምንድነው መደረግ ያለበት እናንተን ዝግጁ ለማድረግ ምንድነው መደረግ ያለበት እነሱን ባንኮቹን መራታቸውንም ከባንክ ዙሪያ ያሉትን ስቴክሆልደር በማመካከር ምን ዝግጅት ያስፈልገናል ምንድነው ማድረግ ያለብን ያን ነገር ሞር ዳያሎግ አሁን ካለው የበለጠ ሞር ዳያሎግ ያስፈልጋል ያ በሚደረግበት ጊዜ ተዘጋጅተን ስንጠብቃቸው ተስማምተን ስንጠብቃቸው ዝግጅታችን ያማረና የተጠናቀቀ ይሆናል ስለዚህ የነኛን ባንኮች ጉዳታቸውን ሳይሆን ጥቅማቸውን እናገኛለን ማለት ነው ስለዚህ መመካከርም ያስፈልጋል ወደ አክሲዮን ገበያ ንግባ ኦሬዲ ተመርቋል ተከፍቷል የተወሰኑ ተቋማቶችም ራሳቸውን በዚህ የአክሲዮን ገበያ ላይ ለማቅረብ እያዘጋጁ መሆኑን ይነሳል ራሳቸው ሊስት የሚያደርጉ ኢቭን የፋይናንስ ተቋማቶችም እንዳሉ እየሰማን ነው ያለነውና እንዴት አዩት እንዴት ገመገሙት ያለውን ዝግጅት ያው እንግዲህ ረጅም ጊዜም በዚህ ዘርፍ ላይ በውጪ ሀገራት ላይ እንደቆዩ ዘርፉንም በጣም እንደሚያቅሰው መቻኮሎች አሉ የሚሉ ሐሳቦች በአንዳንድ ወገኖች ላይ የሚነሱ ነገሮች አሉ የእርሶ ግምገማ ምን ይመስላል በመጀመሪያ የካፒታል ማርኬት ውስጥ የሴኩሪቲ ኤክስቼንጅ በኢትዮጵያ መቋቋም ብዙ ጥቅም አለው ከዚህ በፊት ብየዋለሁ አፍሪካ ውስጥ ከ28 ከ29 በላይ ሴኩሪቲ ኤክስቼንጅ ወስቶክ ኤክስቼንጅ ሲኖሩ ኢትዮጵያ የማይኖርበት ምን ምክንያት የለም ተቀምጣ ሰክሰስ አይደሉም ግን ሁሉም ሰክሰስ አይደሉም ከዚያ ነው መማር ያለብን ለምን አልሆኑ ምክንያቱም ከዚህ ከ28 ውስጥ እንደው ደህና ኦፕሬት እያደረጉ ያሉት ወደ 10 የሚሆኑ ናቸው ከዚህም ደግሞ ዋናው የጆሃንስበርግ ስቶክ ኤክስቼንጅ ነው ሌሎቹ በትንሽ ደረጃ ነው እየተንቀሳቀሱ ያሉት ስለዚህ ያስፈልጋል ነው ምክንያቱም ይሄ ጥቅም አለው ለግለሰቦች ጥቅም አለው እኔ አንተ ስቶክ ኤክስቼንጅ ሴኩሪቲ ኤክስቼንጅ ላይ ቦንድ በመግዛት ሼር በመግዛት ዲቪደንድ ኢንትረስት ማግኘት እንችላለን ዋጋው ሲያድግ መሸጥ እንችላለን ብዙ ኦፖርቹኒቲ ይፈጥራል የስራ ዕድል ይፈጥራል ዲለርስ ብሮከርስ ኢንቨስትመንት አድቫይዘርስ ሎየርስ ብዙ ስራ ይፈጥራል ለግለሰቦች ድርጅቶችም ቢሆኑ ገንዘብ በሚፈልጉበት ጊዜ ለሎንግ ተርም ኢንቨስትመንት በሚፈልጉበት ጊዜ ብዙም የለም የሚሄዱት ምንድነው ወደ ኮመርሻል ባንኮች ነው የሚሄዱት እነሱም ያላቸው አቅም ውሱን ነው የሆነው ስለዚህ ለዚህ ቢሆን የካፒታል ማርኬት ቢኖር እዚያ ላይ ሄደው ሬዝ ማድረግ ይችላሉ ስለዚህ እነዚህ ደግሞ ድርጅታቸውን ማሳደግ ይችላሉ መንግስትም ቢሆን ቦንድ ለመሸጥ በሚፈልግበት ጊዜ ባንክና ለኢንሹራንስ ካምፓኒዎች ነው የሚሸጠው አሁን ግን ይሄንን
ራሱ ሴኩሪቲ ኤክስቼንጅ ላይ ሄዶ መሸጥ ይችላል። ያንን በመጠቀም በሮድ በፐብሊክ ሄልዝ በኤጁኬሽን ላይ ኢንቨስት ማድረግ ይችላል። ስለዚህ ሁሉም ግለሰቦች ከተጠቀመ የንግድ ድርጅቶች ከተጠቀሙ መንግስትም የመንግስት ድርጅቱም ከተጠቀሙ ኢኮኖሚ ያድጋል ማለት ነው። ስለዚህ ይሄ መደረጉ ጥሩ ነው። በዚህም መሰረት አሁን የኢትዮጵያ ሴኩሪቲስ ኤክስቼንጅ ተመርቆ በቅርቡ ጊዜ ስራውን ይጀምራል። ፕሮፐር ስራውን ይጀምራል። በአሁኑ ሰዓት አንድ ሊስትድ የሆነው ወጋገን ባንክ ነው። እነሱም በቅርብ ጊዜ ሸራቸውን ይሸጣሉ ተብሎ ይጠበቃል። ይሄ ጥሩ ነው። ነገር ግን አሁንም ቢሆን ቅድም እንዳልኩት ነው ዝግጅታችንን ማጠናቀቅ ይኖርብናል። አሁንም ቀስ ብሎ መሄድ ያስፈልጋል። አንዱ ትልቁ ለዚህ ሰክሰስ የሚያስፈልገው ምንድነው? ትረስት ያስፈልገዋል። ይሄ ነገር በትረስት የሚሰራ ነገር ነው። ይሄን ትረስት እንትን ለማለት አንደኛ ፐብሊክ አዌርነስ ፕሮግራም ያስፈልጋል። ህዝቡ ማወቅ አለበት። ይሄ ነገር ምንድነው የሚሰራው፣ የሚጠቅመው ጥቅም ምንድነው፣ እንዴት አድርጎስ ነው ገቨርን የሚደረገው የሚለው ለህዝቡ ማስረዳት ያስፈልጋል። እንዴት አድርጎ ገቨርን ሊደረግ ወደ ገቨርናንስ መምጣት አለበት። ይሄን በሚደረግበት ጊዜ ይሄን በትረስት ላይ የተመሰረተ ስለሆነ ገቨርናንሱ ይለወጣል። ሊስትድ የሚሆኑ ካምፓኒዎች ያሏቸው ሲኒየር ማኔጅመንት ኤግዜክቲቭ የቦርድ ዳይሬክተርስ ኃላፊነታቸው ይለወጣል፣ ይቀየራል። ምክንያቱም ኢንፎርሜሽን እንደፈለገው ሊበተን አይችልም። ለሁሉም አደስ የምታይም መድረስ ያለበት አድርዋስ ኢንሳይደር ትሬዲንግ ነው የሚሆነው ማለት ነው። ቀድሞ የሰማ ሰው ሸር መግዛትና መግዛት ይችላል፣ ማትረፍ ይችላል። ስለዚህ ይሄ ፕሮፐር ገቨርናንስ ያስፈልገዋል። ይሄን ፕሮፐር ገቨርናንስ ለማድረግ በገቨርናንስ ደረጃ ባንኮችም ኢንሹራንስ ካምፓኒዎችም ቢሆኑ ትምህርት ያስፈልጋቸዋል። እኛ ያንን ጋፕ ለማሟላት እዚህም ትሬኒንግ የምንሰጠው አለ፣ ውጭ ሀገር ድረስ ሁሉ ይዘን እንሄዳለን። ሬጉሌተርስም ራሳቸው ይሄ ነገር በስራ ላይ በሚውልበት ጊዜ ፕሮፐርሊ ገቨርነር መሆኑን መቆጣጠር መቻል አለባቸው። እነሱ ራሳቸው መጠናከር ይኖርባቸዋል። ያላቸውን ስኪል ማንፓወር ማሳደግ አለባቸው። ኤክስፒሪየንሳቸውንም ማሳደግ መቻል አለባቸው። ኦዲተሮች ያስፈልጋሉ። ፕሮፐር ኦዲተሮች ያስፈልጋሉ። ስትሮንግ ኦዲተርስ አሉን። ኦዲተሮች መጠናከር አለባቸው። ምክንያቱም እዚያ ስቶክ ማርኬት ላይ ሼር በሚሸጥበት ጊዜ ያ ካምፓኒ ስላለው ፋይናንሻል ፐርፎርማንስ ሪፖርት ማቅረብ ይኖርበታል በየጊዜው። መጀመሪያ ሊስት ሲደረግ ፕሮስፔክተስ ያዘጋጃል። እንደገና ደግሞ ኋላ ኦዲትድ አካውንቶች ያወጣሉ። ያንን የሚያደርጉ ኦዲተሮች ያስፈልጉናል። እነሱም መጠናከር መቻል አለባቸው። የሁሉ መሰራት አለበት። በሌላ ደግሞ እንደገና ስኪል ማንፓወር ያስፈልጋል። ይሄ ሁሉ በሚሰራበት ጊዜ ባንኮችም ይሆኑ ኢንሹራንሶችም ይሆኑ ኤኒ ካምፓኒ ስቶክ ማርኬቱ ላይ ለመሳተፍ በሚፈልግበት ጊዜ ስኪል የሆነ ማንፓወር ያስፈልገዋል። ያ በቂ ነው የሚል ደረጃ ላይ አልደረስንም። እኛ በብሩ ፋይናንስ በኩል ትሬኒንግ እየሰጠን ያለ ነው፣ ግን ገና ነው። በቂ የሆነ ሰው አልተፈረም ገና። በካፒታል ማርኬቱ ላይ በስራ ላይ በሚውልበት ጊዜ የሴኩሪቲ ኤክስቼንጁ አለ፣ ካፒታል ማርኬቱ ኦቶሪቲ አለ ሬጉሌት የሚያደርገው። በዚያ አድርገን ሰርቪስ ፕሮቫይደርስ የምንላቸው አሉ። እነሱም ዲለርስ፣ ብሮከር፣ ኢንቨስትመንት አድቫይዘርስ፣ ኢንቨስትመንት ባንክስ። እነዚህ ከሌሉ መንቀሳቀስ አይቻልም። አሁን እነዚህ ገና ናቸው። በቅርቡ የተወሰኑ ላይሰንሶች ለኢንቨስትመንት አድቫይዘር ላይሰንስ ተሰጥቷል። በቅርቡ ጊዜ ውስጥ ሌሎችም ላይሰንሶች ይሰጣሉ ተብሎ ይጠበቃል። የኢንቨስትመንት ባንኪንግ ላይሰንስ ገና አልተሰጠም። ያመለከቱ 3-4 ባንኮች አሉ። ያም ገና ነው። ላይሰንሱን ሊያገኙ ይችላሉ። ላይሰንሱን ካገኙ በኋላ ይሄን ሰርቪስ መስጠት ይችላሉ ወይ? ምናልባትም በሀገር ውስጥ ባለ የሰው ኃይል በመጠቀም በማሰልጠን ከውጭ ባንኮችና ኢንቨስትመንት ባንከርስ ኢንቨስትመንት አድቫይዘሪ ሰርቪስ ጋራ በመመካከር መስራት ይቻላል። ስለዚህ እነዚህ ዝግጅቶች እየተደረጉ ናቸው ያሉት። አሁን ለዚህም ነው ስራውን ሎንች እንኳን ቢመረቅም ስራውን ያስጀምር። እነዚህ ሮች መጠናከር መቻል አለባቸው። እነኚህ ነገሮች ካደረግን በኋላ ነው ትሬዲንግ መጀመር መቻል ያለብን። ምክንያቱም እነኚህ ካልተሟሉና በስራ ላይ አውለ ነው ብንሳሳት ተመልሶ ለማስተካከል ያስቸግራል። በእምነት ላይ ያለ ነው ነገር ነውና፣ ስለዚህ እነኚህ ነገሮች እስከሚስተካከሉ ድረስ ቀስ ብሎ መሄድ ያስፈልጋል። ዌር ኦን ዘ ራይት ትራክ። እነኚህ ነገሮች የተሰሩ ናቸው ያሉት። ዌር ነው ገና አልደረስንም። እዚያ እስከምንደርስ ድረስ ቀስ ብሎ መሄድ ያስፈልጋል። የአክሲዮን ገበያ የብዙ ሰው ጥያቄ ነው። እኔን ለመሰለው ዜጋ ምንድን ነው ጥቅሙ? ምን ልጠብቅ ከአክሲዮን ገበያው? እንግዲህ መጀመሪያ ልል እንደፈለኩት አክሲዮን ገበያ በሚኖርበት ጊዜ አንዱ አዲስ ገበያ ነው። አዲስ ገበያ ኦልዌይስ አዲስ ነገር ስራ ይፈጥራል። ስለዚህ ብዙ ስራ ይፈጥራል። አሁን በካፒታል ማርኬት ኦቶሪቲ እንኳን ራሱ ላይሰንስ የሚሰጠው ወደ 16 ላይሰንሶች ይሰጣል።
እነኚህ ላይሰንሶች ለግለሰብ ይሰጣሉ፣ ለድርጅት ይሰጣሉ። ቅድም እንዳልኳቸው ትሬደርስ፣ ብሮከርስ፣ ኢንቨስትመንት አድቫይዘር ያ የስራ እድል ይፈጥራል። ይሄ ዳይሬክት የሚሰጠው የስራ እድል ነው። ካምፓኒዎች ኢንቨስት ሲያደርጉ ገንዘብ አግኝተው ከካፒታል ማርኬቱ ገንዘብ አንተው ኢንቨስት በሚያደርጉበት ጊዜ አዲስ ብራንች ቢከፍቱ አዲስ ካምፓኒ ቢከፍቱ ያ ራሱ የስራ ኃይል ይፈጥራል። የሰው ኃይል ዲማንድ የስራ እድል ይፈጥራል ማለት ነው። መንግስትም ራሱ ማስፋፋት ቢችል ገንዘብ ተበድሮ ሮድ ላይ፣ ሬልዌይስ ላይ፣ ጤና ላይ፣ ኤጁኬሽን ላይ ኢንቨስት የሚያደርግ ያ የስራ እድል ይፈጥራል። ስለዚህ በቀጥታ ወዴት ይመጣል? ወደ ግለሰቦች ይመጣል ማለት ነው። በግለሰብ ደረጃ ደግሞ ገንዘብ ትርፍም ካለችን ያን ሎንግ ተርም ነው፣ ሪስክ አለው። ስቶክ ማርኬት ትልቁ ነገር ሪስክ አለው። ኢንቨስት የምታደርጉት ገንዘብ ሙሉ በሙሉ ሉዝ እስከማድረግ ድረስ ሪስክ አለው። ስለዚህ ያንን ማኔጅ ማድረግ ያስፈልጋል። ለዚህም ነው ኢንቨስትመንት አድቫይዘሮች የሚያስፈልጉት መካከል ላይ ያሉት። ስለዚህ እንደኔና እንዳንተ ያለ ለምሳሌ አሁን ሼር እንገዛለን ብንል ዋትስአፕ ምንድን ነው የምንሄደው ወይም ቴሌግራም ላይ ነው የምንሄደው። ያ ሬጉሌትድ አይደለም፣ ግን ሬጉሌትድ በሆነ መንገድ በሚተማመን መንገድ ሁሉም አንድ አይነት ኢንፎርሜሽን ባለው መንገድ አይተን ተማምነበት ከገበያው ጋራ ሄደን ሼር መንገዛት እንችላለን። ያን ሼር ከገዛን ዲቪደንድ ይገኛል፣ በየአመቱ ዲቪደንድ ይገኛል። ስለዚህ ኢንካም ተገኘ ማለት ነው። ያ ደግሞ ኦቨር ኤ ፔሪድ ኦፍ ታይም ደግሞ የዚያ የሼር ዋጋ ይጨምራል ተብሎ ይጠበቃል። ሊቀንስም ይችላል፣ መጠቀቅ አለብን። ከጨመረም እናገኛለን፣ ትርፍ እናገኛለን። ጌን ይባላል፣ ካፒታል ጌን እናገኛለን ማለት ነው። በቦንድ ላይ ደግሞ የብድር በቦንድ ላይ ደግሞ አንተን ካል ያ ደግሞ ሌስ ሪስኪ ነው። እንተምሶ ሌስ ሪስኪ ነው። በተለይ የገቨርንመንት ቦንድ ከሆነ ሌስ ሪስኪ ነው። ምክንያቱም ገቨርንመንት ኦልዌይስ ዳውን ይከፍላል የሚል ግምት ስላለ ያንን ቦንድ ከገዛን አንደኛ ኢንትረስት እናገኝበታለን። በየ6 ወሩ ነው ይችላል ኢንትረስት እናገኝበታለን። እንደገና ደግሞ የዚያ ቦንድ ፕራይስ ኢንክሪዝ ያደርጋል ተብሎ ይጠበቃል። ስለዚህ ያንን ቦንድ መሸጥ እንችላለን። ያንን ቦንድ በምንሸጥበት ጊዜ ደግሞ አትርፈን ነው የምንሸጠው፣ ሌላ ጌን አለው ማለት ነው። ስለዚህ የስራ እድል ይፈጥራል። እንደገና ደግሞ እንደዚህ ትሬዲንግ ውስጥ በመግባትም ማትረፍ እንችላለን ማለት ነው። እንዳሉት ነው፣ በትረስት የሚሰራ ስራ ነው። አምኖ ነገ ያተርፋል ብሎ፣ ሁለተኛ ደግሞ ፋይናንሻል ሪፖርቶችን የሚያወጡ ወይም ደግሞ የአንድን ተቋም አቋሙን የሚገልጹ ሪፖርቶችን አይቶ በእምነት የሚሰራ ስራ ከመሆኑ ጋር አንጻር በዛ ልክ ልናምናቸው የምንችላቸው ከቀደመው የሀገራችን ሲስተም ስርዓትም አንጻር አለ ነው። እንደዚህ አይነት ተቋማቶችን የመገንባት ልምዱ አለ ነው። ትረስቱስ የምር አለ ወይ? ምክንያቱም ይሄን የመሰሉ በርካታ ተቋማቶች እስካሁን ድረስ በሀገር ውስጥ አሉ። ምናልባት ቀጥታ አክሲዮን ገበያ ላይ ባይሆኑም ልምዱ የለንም። በእርግጥ ይሄ የሼር የስቶክ ማርኬት እንደ 1960 ነበረ፣ ብዙም አልገፋበትም እንጂ ከዚያ በኋላ ተቋርጧል። ስለዚህ ልምዱ የለንም ብለን ብንተወው ጥሩ ነው። ይሄንን ነገር ትረስት ለማምጣት ተቋማቶች አሉን ወይ ለሚለው ነገር ማጠናከር ነው ያለብን። ተቋማቶች አሉን፣ መጠናከር አለብን። ለምሳሌ ብዙ ኦዲተሮች አሉ ኢትዮጵያ ውስጥ። እንደው በአብዛኞቹ ከብሪትን ነው ኳሊፋይ ያደረጉት እንደ ቻርት ሰርቲፋይድ አካውንታንት ኳሊፋይ ያደረጉ ብዙ ኦዲተሮች አሉን። እነኛን ማጠናከር መቻል አለብን። በብዛት ምናልባትም ትንሽ ናቸው ያሉት። እነሱ ደግሞ መርጅ ማድረግ ያለባቸው መደባለቅ ያለባቸው መጠንከር ያለባቸው ለዚህ ነው። ስለዚህም አካውንቲንግ ኤንድ ኦዲቲንግ ቦርድ ኦፍ ኢትዮጵያ የሚባል አለ። እሱን ሬጉሌት የሚያደርጋቸው ያንን ማጠንከር መቻል አለብን። ወደፊትም ምንድነው የሰርቲፋይድ አካውንታንት ኢንስቲትዩት ኦፍ ሰርቲፋይድ ፐብሊክ አካውንታንት ለማቋቋም ኦልሬዲ መንግስት ፈቅዷል። ስለዚህም ይሄም ወደፊትም ብዙ አካውንታንቶችን ለማፍራት እነኚህን አካውንታንቶች ሬጉሌት ለማድረግ የሚያስችለን መንገድ እያዘጋጀን ነው ማለት ነው። ይሄ ከሆነ የሚወጣው ሪፖርት ባንኮች የሚወጡት ሪፖርት ትክክል ነው የሚለውን ነገር እነኚህ ኦዲተሮች አይተው ከመሰከሩት ላይ ትክክል ነው ካለ ያን ማመን እንችላለን። ስለዚህ ለዚያ የሚያስደርገው ተቋማቶች አሉን፣ መንገዱ አለን፣ ወደዚያ እየሄድን ነው ያለነው። እሱ መግፋት መቻል አለብን። በሌላው ደረጃ ደግሞ ቅድም እንዳልኩት ገቨርናንስን በሚመለከት እነኚህ ካምፓኒዎች ኢንፎርሜሽን በሚያወጡበት ጊዜ ትክክለኛነቱን የነሱ ኃላፊነት ነው። ምንም እንኳን ኦዲተሮች ቢያወጡ እያንዳንዱ ነገር መመርመር አይችሉም፣ የነሱ ኃላፊነት። ስለዚህ በገቨርናንስ ደረጃ እነኚህ ባንኮች እነኚህ ኢንሹራንስ ካምፓኒዎች ሊስት በሚደረጉበት ጊዜ ኃላፊነታቸውን አውቀው በትክክል ሪፖርታቸውን እንዲያዘጋጁ እንደገና ደግሞ በትክክል ለሁሉም እንዲደርስ ማድረግ መቻል አለባቸው። ይሄን ነገር ማስተማር መቻል አለብን፣ አዲስ ነውና። ይሄን ደግሞ ሊያደርጉ የሚችሉ ሬጉሌተርስ ያስፈልጋሉ፣ ሬጉሌት የሚያደርጉ ያስፈልጋሉ። እነኚህም ሬጉሌተሮች መጠናከር አለባቸው። ኢንዲፔንደንት የሆነ ሌጋል ሲስተም ያስፈልገናል። ምክንያቱም ይሄኛው ኢት ኩድ ኤንድ አፕ ኢን ኮርት። አንዳንዶቹ
ምንድነው ኢሌጋል ትሬዲንግ ውስጥ ከገቡ ላይክ ኢንሳይደር ትሬዲንግ ማለትም የማይገባ ኢንፎርሜሽን ለማይገባው ሰው ባልሆነ ጊዜ ከሰጡና ያ ሰው አላግባብ ከተጠቀመ እኛ ያ ካምፓኒ ወይም የዛ ካምፓኒ ኤግዛክቱ ሊከሰሱ ይችላሉ በኢንሳይደር ትሬዲንግ። ይሄም ወደ ፍርድ ቤት ሄዶ ያ ደግሞ ፍርድ ቤት ሁኔታውን አይቶ ኢንዲፔንደንትሊ መወሰን መቻል አለበት፣ አስፈላጊውን ውጣት መወሰን መቻል አለበት። እነዚህ መደረግ አለባቸው እና እነዚህን እያደረገ እንትን እያሉ ናቸው ምንድነው እየተሰራባቸው ናቸው ያሉት። ግን ብዙ ይቀረናል፣ በዚህ መንገድ ላይ ብዙ ይቀረናል። ስለዚህ እኛም በደንብ አድርገን ስራውን መጀመር ያለብን ወይን እነዚህ ሁሉ አሉ በምንልበት ጊዜ ነው። ይሄ በትራያል ኤንድ ኤረር የሚሆን ነገር አይደለም፣ ያየን እናድርገው የሚባለው ነገር አይደለም። ምክንያቱም አንድ ጊዜ ሉዝ ካደረገው ልናጣው እንችላለን ፎር ሎንግ ፒሪድ ኦፍ ታይም። እነኚህ ዝግጅቶች አሉን ኢንስቲትዩሽኖች አሉ፣ እነሱን ግን ማጠናከር መቻል አለብን። ጥንቃቄ የሚፈልግ ነገር በጣም ጥንቃቄ ያስፈልጋል። ሌላ ምናልባት በብዙ የሚነሳው የኛ ሀገር የተቋማት ስትራክቸር ወይ ደግሞ የሚፈጠሩበት መንገድ ዲፍረንት ነው። አንዳንድ አክሲዮኖች በቤተሰብ የሚቋቋሙ ናቸው። የተለያየ አይነት ስትራክቸር፣ የተለያየ አይነት ህግ፣ የተለያየ አሰራር ይዘው ነው የሚቋቋሙት። የተቋማት የውስጥ መመሪያዎች አሉ፣ ሲቋቋሙ ያጸደቋቸው ህጎች፣ መመሪያዎች አሉ በህጋዊ መንገድ የተቋቋሙትን ጨምሮ። አሁን እነዚህ ተቋማቶች ወደ አክሲዮን ገበያ ስናመጣቸው ሊፈጠሩ የሚችሉ ከአፈጣጠራቸው ጋር በተያዙ እንዴት አድርገን እንፍታቸው? እሱ ነው ልዩነቱ። በእርግጥ ኢቭን ወደ ኋላ መለስ ብለን በምናይበት ጊዜ ኢቭን እንደ ወይስ በምንሄድበት ጊዜ ብዙዎቹ ካምፓኒዎች አሴ ፋሚሊ ቢዝነስ ነው የሚጀምሩት። እንዲያውም አሁን አብዛኞቹ ብሪትን ጨምሮ የብሪቲሽ ኢኮኖሚ ዲፔንድ የሚያደርገው በፋሚሊ ቢዝነስ ላይ ነው። ስለዚህ ፋሚሊ ቢዝነስ በጣም አስፈላጊ ነገር ነው። አሁንም ማጠናከር መቻል አለብን። ግን የመክሰር እድላቸው ወደ 80% ነው የሚል ምትቻለሁ። እነሱ እንዳው ምንድነው የመክፈር እድላቸው ብቻ ሳይሆን ወደሚቀጥለው ጄኔሬሽን ማስተላለፉ ጉዳይ ይጠፋሉ። ምንድነው የሚሆነው? ይቋቋማሉ። አንድ ፋዘር ወይም ማዘር አብረው ይሰሩታል። እነሱ በሚሆኑበት ጊዜ ያ ድርጅት ይጠፋል። ይሄ ሰክሰሽን ፕላኒንግ ያስፈልገዋል። እነዚህ ሰዎች የነኚህ ድርጅቶች የሚጠነክሩበትን ያስፈልጋቸዋል። እና እነዚህ በየመንገድ ላይ የምናያቸው ሱቆች፣ ግሮሰሪዎች፣ ስሞል ሱፐር ማርኬት የወደፊቱ ትልቅ ካምፓኒዎች ናቸው። እነሱን ነው ኮንቨርት የምናደርገው ወደ ፐብሊክ ካምፓኒ። በእርግጥ አሁን ኢንሹራንሶች ወይም ባንኮች በሚቋቋሙ ጊዜ ተከፍቶ ሊሆን ይችላል። ግን አብዛኞቹ በአንድ ሰው በሁለት ሰው ነው የሚከፍሉት። ለምሳሌ በቅርቡ ፔፐር ፕሬዘንት አድርገን ነበር። ሴንስበሪ የሚባለው ትልቁ ሱቅ ሱፐር ማርኬት ነው፣ በቢሊየንስ የሚያንቀሳቀስ ባልና ሚስት ናቸው የጀመሩት። ኦኬ ባልና ሚስት ጀመሩ። ከዚያ በኋላ ልጆቻቸውን አስገቡ። አሁን ትልቅ ፐብሊክ ካምፓኒ ነው የሆነው። ስለዚህ እነኚህ የፋሚሊ ቢዝነሶች አስፈላጊ ናቸው፣ መጠናከር መቻል አለባቸው። እነኚህ ደግሞ በሚቋቋሙበት ጊዜ በእርግጥ ህግ አለ። የግል ድርጅቶች በሚቋቋሙበት ጊዜ ሊሚትድ ካምፓኒ ሊሆኑ ይችላሉ፣ ፓርትነርሺፕ ሊሆኑ ይችላሉ። በዚያ መቋቋም አለባቸው። ህግ አለ። የሀገሪቱን ህግ ተከትለው መቋቋም ይችላሉ። ግን ሸሩን የሚሸጡት ወይም ባለቤትነት የሚሸጡት እዚያው ስለሆነ እርስ በራሳቸው ስለሆነ እስክሩቲኑ ያን ያክል ነገር አይደለም። ግን ያንን አውጥተው ወደ ህዝብ መሸጥ ሲፈልጉ አሁን አምቶ መሸጥ ይጀምራሉ። አሁን አንተ ከወንድም ጋራ ቢዝነስ ከጀመርክ ትተዋወቃላችሁ። ስለዚህ የራስህ ሪስክ ነው። ወሮለስ እናንተ ተነጋግራችሁ ተፈራራችሁ መቀጠል ትችላላችሁ። ግን አንድ ድርጅት ትልቅ ድርጅት አውጥቶ ወይም አንድ አነስ ያለ ቢዝነስ ለማሳደግ ፈልጎ ይሄን ሼር ልሸጥ ነው ስትል ያን ሰው አታውቀውም። የሚሸጠው ለማያውቀው ሰው ነው የሚሸጠው። ያን ጊዜ ነው እንግዲህ ወደ ሴኩሪቲ ኤክስቼንጅ ወደ ስቶክ ማርኬት በመጣ ጊዜ ያ በመጣበት ጊዜ ሬጉሌሽኑ ጠንከር ይላል። ስለዚህ ያን ጊዜ ነው ኦኬ ወደ ህዝቡ አምጥቼ ሼሬን እሸጣለሁ የምትል ከሆነ ስለዚህ ስክሩቲኑ ከፍ ያለ ነገር ነው የሚሆነበት ጊዜ ያን ጊዜ ነው። በካፒታል ማርኬት ኦቶሪቲ በኩል ምንድነው የምትሸጠው? ምንድነው የምትሰራው? እስከዛሬ የሰራው ስራ ምንድነው? ምን ያክል አትርፈሃል? ምን ያክል አሴት አለህ? ወደፊትስ ፕላንህ ምንድነው? ያን ነገር በደንብ አድርገህ ታዘጋጃለህ። ፕሮስፔክት ነው እሱ ተዘጋጅቶ ያ ፕሮፐርሊ ዲቴይልድ ኦዲትድ ይሆናል። ያ ከቀረበ በኋላ እኔና እናንተ ጋር ሲደርስ ያ ነገር ስናየው አምነን እንቀበለዋለን። ለዚህ ነው አምነን ትረስት የሚባለው አምነን እንቀበለዋለን። መስራቾች ላናቃቸው አይተናቸው ላናቅ እንችላለን። የድርጅቱን ባለቤቶች አሁን እነሱ ናቸው ሸራቸው ሊሸጡልን የሚፈልጉት። ያንን አይተን በዛ በትረስት ማለት ነው ያንን ሪፖርት አይተን እነዚህም ካምፓኒዎች ኃላፊዎቻቸው ኃላፊነታቸውን አውቀው ተገንዝበው ግዴታቸውን አውቀው ተገንዝበው በትክክል ሪፖርት አዘጋጅተዋል። መንግስትም ሬጉላቶሪ ኦቶሪቲም የኢትዮጵያ ካፒታል ማርኬት ኦቶሪቲ አይቶ አምኖበታል፣ ተስማምቶበታል። ኦዲተሮችም አይተው አፕሩቭ አድርገውታል ወይም
ጥሩ ነው በትክክል ተዘጋጅቷል ብለዋል። ያ ከሆነ ሁሉም ከተሟላ እናምንና እንገዛለን። ስለዚህ ትረስት አለው። በግል ከሆነ የግል ጉዳይ ነው፣ የግል ስምምነት ነው። ለህዝብ ግን አሳልፌ እሰጣለሁ ከተባለ ግን ያ የተለየ ስክሩትን ያስፈልገዋል። ስለዚህ ቀድሞ የተቋቋሙባቸው መመሪያዎች፣ ህጎች በሙሉ ይቀየሩበት መሻሻል ይኖርባቸዋል፣ መቀየር አለባቸው። ሌላው ምናልባት ጥያቄ የትልቁ የኔም እንደ ግለሰብ ያለው ስጋት ሲስተሙ ስርዓቱ አዲስ ከመሆኑ ጋር በተያያዘ ያንን ሊመራ የሚችል የሰው ኃይል ማብቃት ላይ በጣም ጠንክሮ መስራት እንደሚያስፈልግ አምናለሁ። የባንክ ዘርፉ ላይ በራሱ ወደ 30 ዓመት 20 ዓመት ተሰርቶም ተቆይቶበትም የሚነሱ ሲሪየስ የሆኑ የሰው ኃይል ብቃት ችግሮች እንዳሉ እዛው ዘርፉ ላይ ያሉ አመራሮችም ኃላፊዎችም የሚያነሱት ጉዳይ ከመሆኑ ጋር በተያያዘ የአክሲዮን ገበያ ደግሞ ልክ እንደ ባንክም አይደለም። የበለጠ ሪስክ ያለው የበለጠ ጥንቃቄ የሚፈልግ የበለጠ እምነት ላይ መሰረት አድርጎ የሚሰራ ከመሆኑ ጋርም እንደሆነ ቀድሞም እርሶም ሲያነሱልኝ ነበርና የሰው ኃይል ዝግጅታችን ምን ያለ ነው? ምናልባት በዛ ዘርፍ ላይም እርሶም እየሰሩበት ስለሆነ ብዙ ነገር ይሉኛል ብዬ አስባለሁ። በመጀመሪያ ከባንክና ከኢንሹራንሶቹ ብንጀምር እንደውም በዚህ በሴኩሪቲ ኤክስቼንጅ ላይ መጀመሪያ ላይ ሊስትድ ይሆናሉ ተብሎ የሚጠበቁት እነሱ ናቸው። ሸራቸውን የሚሸጡት እነሱ ናቸው። ስለዚህ እነኚህ ባንኮችና ኢንሹራንስ ካምፓኒዎች አስፈላጊውን ዝግጅት ማድረግ መቻል አለባቸው። እንደገና ደግሞ እነኚህ ባንኮችና ኢንሹራንስ ካምፓኒዎች በተለይ ባንኮች፣ ኢንሹራንሶች በእርግጥ ኢንቨስትመንት አድቫይዘሪ ሰርቪስ ሊሰጡ ይችላሉ። በተለይ ባንኮች ደግሞ ወደ ኢንቨስትመንት ባንኪንግ ውስጥ ይገባሉ ተብሎ ይጠበቃል። ለዚህ ዝግጅት ያስፈልጋል። ለዚህ ዝግጅት ትልቅ ስኪል ማን ፓወር ማፍራት መቻል አለብን። ባንኮችና ኢንሹራንስ ካምፓኒዎች ለዚህ ለካፒታል ማርኬት በቂ የስኪል ማን ፓወር ለማዘጋጀት እየጠሩ ናቸው አይደለም። ስለዚህ ይቀራቸዋል። ባንኮችም ሆኑ ኢንሹራንስ ካምፓኒዎች የተወሰኑ ባንኮችና የተወሰኑ ኢንሹራንስ ካምፓኒዎች እያደረጉ ናቸው። በጣም ጥቂቶች ናቸው። ስም ውስጥ አልጋ በጣም ጥቂቶች ናቸው። ብዙዎቹ ባንኮችና ኢንሹራንስ ካምፓኒዎች ግን ካፒታል ማርኬትን በሚመለከት ስኪል ማን ፓወር ለማፍራት በቂ ዝግጅት እያደረጉ አይደለም። ይሄ ደግሞ ሪስኪ ነው ማለት አለባቸው፣ ማዘጋጀት አለባቸው። በእንትን ደረጃ ደግሞ በማርኬቱ ደረጃ ማርኬቱ እንደምን ሰርቪስ ፕሮቫይደሮች ያስፈልጋሉ። ይሄ ማርኬት እኔና እናንተ ቅድም እንዳልኩት ሼር እንግዛ ሼር እንሸጥ ብንል በቀጥታ አይደለም የምናደርገው። ዲለርስ፣ ብሮከር፣ ኢንቨስትመንት አድቫይዘርስ ያስፈልጉናል። ለዚህም ላይሰንስ ያስፈልጋል። ከካፒታል ማርኬት አውቶሪቲ ላይሰንስ ያስፈልጋል። እነዚህም የተለያዩ ሪኳየርመንት አሉ። ሬጉላቶሪ ኤንድ ካፒታል ሪኳየርመንትስ አሉ። ግን ትልቁ ሪኳየርመንት ነው ኳሊፊኬሽን ያስፈልጋቸዋል። ኳሊፋይድ መሆን አለባቸው። በዚህም ኳሊፋይ ያደረጉ በእርግጥ እኛም ትሬን እያደረግን ነው። ኳሊፋይ ያደርገው ኢንቨስትመንት አድቫይዘሪ ላይሰንስ ያገኙ ግለሰቦችና ድርጅቶች አሉ። በቂ ናቸው ወይ? በቂ አይደሉም። ብዙ ያስፈልገዋል። ስለዚህ እኛ በካፒታል ማርኬት ላይ አስፈላጊውን ትሬኒንግ እየሰጠን ነው ያለ ነው። በዚህ በኩል እንቀጥልበታለን። ግን ብዙ ይቀረናል። ብዙ መሰራት አለበት። ብዙ ትሬንድ የሆኑ ማንፓወር ይፈልጋል። ትሬኒንግ ደግሞ ኮንቲኒየስ ነው። አንድ ጊዜ አሰልጥነን የምናቆመው ነገር አይደለም። ምክንያቱም ብዙ ነገሮች ይለዋወጣሉ። ቴክኖሎጂ ይለወጣል፣ እውቀቱ ይለወጣል፣ አሰራሩ ይለወጣል። ከሌሎች አገሮች አሰራር ጋር መማር መቻል አለበት። ይሄ ኮንቲኒየስ የሆነ ነገር ነው። አንድ ጊዜ አሰልጥነን አስመረቀን የምንተወው ነገር አይደለም። ስለዚህ ኢንቨስትመንቱም ኦን ትሬኒንግ ኮንቲኒየስ መሆን መቻል አለበት። ለዚህ ጀምረነዋል፣ ግን የሚያስፈልገውን ያክል ስላልሄድንበት በዚህ አስፈላጊውን ጥረት ሁሉ ማድረግ ይጠበቅብናል። ምናልባት እንደው ጥሩ አቅም ላይ ለመድረስ ምን ያህል ዓመታት ያስፈልጋል ብለው ያስባሉ? አስቸጋሪ ነው ለመገመት። ይሄን ነገር እውነት ለመናገር ብዙ ፋክተሮች አሉ። ይሄ ነገር ባንኮች ትብብር ያስፈልገዋል፣ የኢንሹራንስ ካምፓኒዎች ትብብር ያስፈልገዋል፣ የመንግስት ትብብር ያስፈልገዋል፣ የሬጉሌተርስ ትብብር ያስፈልገዋል እና ሁሉም ፋክተሮች አንድ ላይ ሆነው ነው ያሉት እና ሁሉም ደግሞ ተባብረው ነው መስራት መቻል ያለባቸው። ሁሉም አብረው ተባብረው ከሰሩ በጥቂት ዓመታት ውስጥ ይሄን ነገር ሁሉ የማናሟላበት ምንም ምክንያት የለም። ግን ይሄን ሁሉ ኮኦርዲኔት አድርጎ አስተባብሮ መስራት ያስፈልጋል። አንድ ድርጅት ብቻውን ቢሆን ይሄ ድርጅት ይሄን ካደረገ መጨረስ ይቻላል ይባላል። ግን ይሄ ሁሉም ኮንሰርት የሆነ ኤፈርት ስለሚያስፈልገው ብዙ ጊዜ ያስፈልጋል። ይሄ በሳምንትና በወራት የሚያልቅ ነገር አይደለም። ከዚህ በላይ ያስፈልገዋል። ግን የብዙ ድርጅቶች አብሮ የመስራት ሪኳየርመንት ስላለው ይሄን ያክል ልባት አስቸጋሪ ነው። ግን በወራት ውስጥ የሚያልቅ ነገር አይደለም። ምናልባት ከዚህ ከአክሲዮን ገበያ ጋር የተያዘውን ጉዳይ ከመጨረሳችን በፊት አንድ ጥያቄ ላንሳ። ከሰሞኑ በዚህ በሶሻል ሚዲያው ላይም
ትልልቅ አሰሶች የምናውቃቸው ሳይቀር በማስታወቂያ ደረጃ እየተሰራ በስልኮ ብቻ ገንዘብ ይስሩ እየተባለ የዶላርም ኤክስቼንጅ አይነት ነገሮች የሚሰሩ ታይሙን የታወቀ የሚሸጥበት የሚገዛበት አይነት ሲስተሞች በስልክ ላይ እየተፈጠሩ ነው ያሉትና በዚህ ላይ ያለው እይታ ምንድነው? መጠንቀቅ አለብን። ምክንያቱም ኤክስቼንጅ ትሬዲንግ ላይ ቢሆን የፎሬን ከረንሲ ትሬዲንግ ላይ ቢሆን የስቶክ ማርኬት የቦንድ ትሬዲንግ ላይ ቢሆን ሪስክ አለው። ጌን ብቻ ሳይሆን ሎስም አለው። ስለዚህ ካልተጠነቀቅና ሳናውቅ ከገባንበት ያለንን ሀብት ሙሉ ሉዝ ልናደርግ እንችላለን። ሪስካችንን ማኔጅ ማድረግ መቻል አለብን። በመጀመሪያ ደረጃ ከመግባታችን በፊት ማወቅ ያስፈልጋል፣ መማር ያስፈልጋል። እንደ ህጋዊስ ነው? አዎ እሱን ማየት ያስፈልጋል። አንዳንዶቹም ላይ ሆኖ ይችላል። ምክንያቱም ኮንትሮል ካልሆኑ የኢትዮጵያ ካፒታል ማርኬት ኦቶሪቲ ወይም የኢትዮጵያ ኦቶሪቲዎች ኮንትሮል የማያደርጉት ከሆነ ህጋዊ አይደለም ማለት ነው። በሀገራችን ህጋዊ አይደለም። ስለዚህ እነዚህ ምናልባትም የሚመጡት ከውጭም ሊሆን ይችላል፣ ሊንኩም የውጭ ሊሆን ይችላል፣ ድርጅቱም ያለው ውጭ ሊሆን ይችላል። ኮሙኒኬት የሚደረገው አሁን በሞባይል በቴሌፎን ላይ ብዙ ኮሙኒኬሽን ማድረግ ይቻላል። በዚያ እንትን ምናልባትም አንዳንድ ልጆች እንደሚያደርጉት ዘመዶቻቸው የውጭ ከረንሲ ሰጥቷቸው የውጭ ትሬዲንግ አካውንት ከፍተው ሊከስሩ ይችላሉ። ያ የሚከስሩት ገንዘብ ዘመድም እንኳን ቢሰጣቸው የራሳቸው ገንዘብ ነው ያለው። ስለዚህ ይሄ ደግሞ ውጭ ነው ትሬድ የሚደረገው። ለመንግስትም ሬጉሌትም ለማድረግ ያስፈልጋል። ስለዚህ በመጀመሪያ ደረጃ እንደዚህ ያለው እስከ መግባታችን በፊት ማወቅ ያስፈልጋል። በደንብ አድርጎ መዘጋጀት ያስፈልጋል። ስለዚህ ትምህርትን በሚፈለግበት ጊዜ ደግሞ የምንማረው ለምንድን ነው? ኦኬ ለእውቀት የምንማረው ትምህርት አለ። ለዚህ ስራችን ለመስራት የሚያስችለን አውቀን ስራ ለመስራት የሚያስችለን ትምህርት አለ። ሁለተኛ ደግሞ አውቀን ላይሰንስ አግኝተን ትሬድ እናድርግ የሚያደርገን አለ። ለምሳሌ በካፒታል ማርኬት ኦቶሪቲ እንደ ብሮከር፣ ትሬደር ወይም ደግሞ ኢንቨስትመንት አድቫይዘር ሆነን በኢትዮጵያ ሴኩሪቲ ኤክስቼንጅ ለመስራት ካፒታል ማርኬት ኦቶሪቲ አፕሩቭ ያደረጋቸው ትሬኒንጎች አሉ፣ ኳሊፊኬሽኖች አሉ። ይሄ ዋናው የቻርተርድ ኢንስቲትዩት ፎር ሴኩሪቲ ኢንቨስትመንት እኛ የምንሰጠው ትሬኒንግ ነው። እሱ ነው ዋናው። በሌላ አንጻር ደግሞ እንደዚህ ትሬድ አደርጋለሁ ከተባለ፣ ሌላ ስራ ሰራለሁ ከተባለ፣ አውቃለሁ ከተባለ ደግሞ አይቶ መርጦ መማር ያስፈልጋል። ለማንኛውም አሁን ኢቭን ከሲያሳ ውጪ ኢንትሮዳክተሪ በሆነ በመግቢያ ደረጃ የኢኤስኤክስ አካዳሚ ኦንላይን የሚሰጠው ትምህርት በጣም ቆንጆ ነው። ኮመርሻል ስኩሎችም እንትን ይላሉ፣ ኮመርሻል ስኩልም ያስተምራል። ያንን መማር ከዚያ በኋላ ያንን ካወቁ በኋላ ትሬድ ላይ በሚደረግበት ጊዜ ግን መጠንቀቅ ያስፈልጋል። እነኚህ ትሬደርስ ናቸው፣ ፕሮሚስ ያደርጋሉ። ይሄ ይሆንላቸዋል ይላሉ። ዩዥዋሊ ኤምፋሲሳቸው ምን ላይ ነው? ጌኑ ላይ ነው ያለው። ሪስኩን አይናገሩም። ሪስኩንም ከተናገሩ ይሁን በጽሁፍ እንኳን ስትሆን ድቅቅ ያለች ነው የምትሆነው። ጽሁፍ ማንበብ ማትቻልበት ደረጃ ላይ በሚሆንበትም ጊዜ፣ በንግግርም ከሆነ ደግሞ በቃልም በሚሆንበት ጊዜ ብዙ ነገር ጌኑን ከተናገሩ በኋላ መጨረሻ ላይ ሪስክም እንዳለው እንዳትረሱ ብለው ነው የሚተውት። ስለዚህ ይሄ ሪስክ አለው። ያንን ሪስክ በማየት በማጣራት ቀስ ብሎ በመግባት ማየት ማጣራት እነማን ናቸው። ይሄንን ደግሞ በትንሹ መግባት አለማብዛት፣ በትንሹ መግባት ሎስን ሪስትሪክት ማድረግ ይቻላል። ያላችሁን ኤክስፖዘር ሪስትሪክት ማድረግ። ይሄ ምን ሊሆን ይችላል? መማሪያ ሊሆን ይችላል። እንዴት ነው ውጪ ሼር እንዴት ነው ትሬድድ የሚሆነው? ፎሬን ኤክስቼንጅ እንዴት ነው ትሬድድ የሚሆነው? ያ ነገር እንደ መማሪያ ፕላትፎርም ሪስክን ኤክስፖዠርን ሳያበዙ ሎስን ሳያበዙ እንደ መማሪያ ሊሆን ይችላል። በኋላ ግን የኢትዮጵያ ሴኩሪቲ ኤክስቼንጅ ስራውን በሚጀምርበት ጊዜ ትሬድ በሚደረግበት ጊዜ ያንን ልምድ በመጠቀም እዚህ ሬጉሌትድ ሆኖ ማርኬት ላይ ይሄ ሬጉሌትድ ሆኖ ማርኬት ነው። በኢትዮጵያ ካፒታል ማርኬት ኦቶሪቲ በኢትዮጵያ መንግስት ሬጉሌትድ ሆኖ ማርኬት ነው። እዚያ ላይ ያንን ልምድ በመጠቀም በስራ ላይ ማዋል ይቻላል። ይሄን ግን አሁን የሚመጣውን ሁሉ ትሬድ ማድረግ ይሄ በኦንላይን የሚደረግ ትሬዲንግ ወደ አዲክቲቭም ነው። ኦኬ ስለዚህ ካልተጠነቀቅንበት አዲክትድ በመሆን ያለንን ሀብት ሁሉ ያንን ገንዘብ ሁሉ ሉዝ ልናደርግ እንችላለን። በእርግጥ ብዙዎቹ የሚሰሩት በፎሬን ከረንሲ ስለሆነ ለፎሬን ከረንሲ ያለን ኤክስፖዠር ትንሽ እድሉም ትንሽ ስለሆነ ውስን ነው የሚሆነው ኤክስፖዠራችን የሚሆነው። እሱንም ቢሆን መጠንቀቅ ያስፈልጋል። ስለዚህ ይኖራሉ፣ ማየት ነው፣ መጠንቀቅ ነው። ሁሉም ምንድነው ይባላል የሚብረቀረቅ ሁሉ ወርቅ አይደለም ይባላል። ልክ እንደዚያ ነው። ይሄን መጠንቀቅ ማለት ማብረቅረቁን ማየት የለብን። ምንድነው ብለን ጠጋ ብለን በማየት እንደገና ደግሞ ሪስካችንንም ኤክስፖዠራችንንም
መቀነስና ኮንትሮል በሆነ መንገድ ካደረገን መመሪያ ሊሆን ይችላል። ስለዚህ መጠንቀቅና ማመዛዘን ያስፈልጋል። ስለዚህ ግን በሞባይል ብቻ ገንዘብ ማግኘት ይቻላል? ሞባይል ኢት ኢዝ ኤ ሚዲየም። ኦኬ ሞባይል ኢት ኢዝ ኤ ሚዲየም። አሁን እንደምታዩት እኛ ሞባይልን ለብዙ ነገር መጠቀም ይቻላል። አሁን እንደሚታየው ብዙ ነገር መኒ ትራንስፈር የሚደረገው ፔመንት የሚደረገው በሞባይል ነው። ኢንሹራንስ ክሌም፣ ኢንሹራንስ አንደርራይቲንግ ወደፊት ብዙ ይሄ ሞባይል ቴክኖሎጂ ነው። ምንም አንድና ሁለት ያለው ጠቃሚ ቴክኖሎጂ ነው። ግን ቢሃይንድ ያለው ፕሮዳክት ምንድነው ነው? ኦኬ ሞባይሉ አይደለም ችግሩ። በሞባይል ላይ ትሬድ የምናደርገው ፕሮዳክት ምንድነው? ፕሮዳክት የምናደርገው ሰርቪስ ምንድነው? ይሄንንስ ፕሮቫይድ የሚያደርጉት የሚያመጡት እነማን ናቸው? እናቃቸዋለን ወይ? እናምናቸዋለን ወይ ብለን ነው ማየት ያለብን። ስለዚህ አሴ ሚዲየም ሞባይል ኢዝ ኤ ጉድ ሚዲየም። ስለዚህ ሞሮለስ እንዳሁን ብዙ ነገር ይሄ ዳይሬክትሊ ፌስ ቱ ፌስ ሄዶ የሚደረጉ ትራንዛክሽኖች እየቀነሱ ናቸው። ሁሉ ነገር ኦንላይን እየሆነ ነው። ስለዚህ ሞባይል አስ ኤ ሚዲየም ኢዝ ብሪሊየንት። ግን ሁሉም ነገር በሞባይል የመጣው ነገር ሁሉ ጥሩ ነው ማለት አይደለም። ሚዲየም ነው። ምንድናቸው ፕሮዳክቶቹ? ምንድናቸው? እነሱንስ ያመጣቸው ምንድነው? ለዚህ ያለው ሪስክና ሪዋርዱስ ምንድነው? ይሄንስ ሪስክ እኔ ማኔጅ የማድረገው ሪስክ ነው ብለን ማየት መቻል አለብን። አስ ኤ ሚዲየም ኢዝ ጉድ። ግን ዋናው ፕሮዳክትና ሰርቪሱን ከኋላ ያለው ማየትና ማመዛዘን ያስፈልጋል። ወደ ሌላኛው ጉዳያችን እንለፍ። ከውጭ ምንዛሬ ጋር የተያዙ ጉዳዮችን አንስተን እናውራ። የውጭ ምንዛሬ እንግዲህ የመንግስት በገበያ እንዲወሰን የውጭ ምንዛሬ ፍቃድ ሰጥቶታል። ያን ነገር እንግዲህ አንደኛው ለማድረግ የወሰነበት መንገድ የጥቁር ገበያውና አንደኛው ምክንያት የባንክ ላይ ያለው የውጭ ምንዛሬ ተመንን በተወሰነ መልኩ ማጥበብ አስፈላጊ ነው ተብሎ ስለመታሰበበት ነው። ከዛም ባሻገር ደግሞ የአይኤምኤፍ እና ወርልድ ባንክን የመሰሉ ተቋማቶችም ተጽዕኖች እንዳሉበትም ደግሞ ያው በገደምዳሜም ሲነገር የነበረ ጉዳይ ነው። ፍሎቱ ምን ውጤት አምጥቷል ያስባሉ? በመጀመሪያ ለረጅም ጊዜ ብዙ ዲስከሽን ነበር። ይህን ነገር ዲቫሊው ለማድረግ ወይም ፍሎት ለማድረግ ያስፈልጋል ወይ? በምን ያክል ነው መሆን ያለበት? ለረጅም ጊዜ ነው ውይይቱ የነበረው እና እንደሚሆን ሁሉም የሚጠብቀው ነገር ነበር። ምክንያቱም ወርልድ ባንክም አይኤምኤፍም ሪኳር እያደረጉ ናቸው ያሉት የሚሰጡትም ሎንም ሆነ ግራንት ይሄ ዲቫሊው ካልተደረገ ወይም ፍሎት ካልተደረገ አይሆንም ብለው ደጋግመው ስለተናገሩ የተጠበቀ ነገር ነበር። ግን ብዙዎቻችን የጠበቅነው ግራጁዋል ይሆናል ብለን ነበር። ቀስ ተብሎ ነበር ይሆናል የተባለው። ያ ቢሆን ይሻል ነበር። ግን አንድ ጊዜ ሆኗል። ፍሎት ሆኗል። ማርኬት ነው ዲተርሚን የሚያደርገው። ስለዚህ ያ ሂስትሪ ነው አልፏል። አሁን ምንድነው አይደለ? አሁን ምንድነው ፍሎት ከተደረገ በኋላ ምን አመጣ? አንደኛው ፍሎት ሲደረግ አድቫንቴጅ ተብሎ የተጠበቀው የሚባለው ምንድነው? ኤክስፖርትን ይጨምራል ነው የሚባለው። ኤክስፖርትን ይጨምራል እና በእርግጥ ኤክስፖርትን ጨምረዋል ወይ የሚለው ነገር ኤክስፖርትን ለመጨመር የፎሬን ኤክስቼንጅ ቼንጅ ብቻ አይደለም። ብዙ ሁኔታዎች መሟላት አለባቸው። መጀመሪያ ፕሮዲውስ የምናደርገው ነገር ማደግ መቻል፣ ያንን ነው የምንሸጠው። ስለዚህ ሁኔታዎች መስተካከል አለባቸው። ሰላምና ጸጥታው ራሱ አንደኛው ጉዳይ ነው። ሰላምና ጸጥታው ሁሉ ያስፈልገዋል። ስለዚህ ይሄ ፎሬን ኤክስቼንጅ መለወጡ ብቻ አይደለም። በእርግጥ አሁን ኤክስፖርት የሚያደርጉት የብር ገበያቸው ጨምሮላቸዋል። ምንም አንድና ሁለት የለው ያ ሆኗል። በሁለተኛ ደረጃ ያው ከወርልድ ባንክ እና ከአይኤምኤፍ የሚሰጠው ብድር ጉዳይ ነበር። እሱ ተሳክቷል እና ያመጣል። በዚህም በሚታይበት ጊዜ መንግስትም እንደሚለው የናሽናል ባንክ ሪዘርቭ ፎር ኤግዛምፕል ከ160% በላይ አድጓል ብሎ መንግስት ሪፖርት አድርጓል። የባንኮችም ሪዘርቭ እንደዚህ ወደ በ29% በላይ አድጓል ተብሏል። ይሄ ነገር ያ ፖዚቲቭ የሆነ ጉዳይ ነው። ሌላው ደግሞ የሚጠበቀው ነገር ምንድነው? ያው የውጭ ሬሚታንስ ወደ ኢትዮጵያ የሚገባው ከብላክ ማርኬት ይልቅ ኦፊሻል ቻናሉን ተጠብቆ እንዲሄድ ነው። ይሄም ከአንዳንድ ሪፖርቶች እንደሚያሳዩት ይሄም አድጓል። ሪሰንት ሪፖርት ወደ 25-26% አድጓል ነው የሚባለው። ይሄ እንትኖቹ ናቸው ያሉት ጥቅም ነው። ግን በሌላ አንጻር ደግሞ እንደሚጠበቀውም የዋጋ ንረት ያመጣል።
ይሄ በኢትዮጵያ ብቻ ሳይሆን ማንኛቸውም ሀገር የሄዱበት የዋጋ ንረት ያመጣል። ምክንያቱም ከውጭ የሚመጡት የእቃዎች ዋጋ ሲግኒፊካንትሊ ይጨምራል። ይሄም ሆኗል። ምክንያቱም በውጭ መጥተው የሚሸጡ እቃዎች ዋጋቸው ተጨምሯል። ግን የውጭ ኢምፖርትድ የሆኑ ሮ ማቴሪያልስን የሚጠቀሙ ፊውልን ጨምሮ እቃዎች የነሱም ዋጋ ሲግኒፊካንትሊ ጨምሯል። ይህም በህዝብ ላይ የኑሮ ውድነት አምጥቷል። ይህንንም የኑሮ ውድነት ለመከላከል መንግስት ጥረት ማድረግ አለበት። በእርግጥ ሎ ኢንካም ላላቸው ፋሚሊዎች ድጋፍ ለመስጠት ተሞክሯል። ግን ያ በቂ አይደለም። ምክንያቱም ሎ ኢንካም ብቻ ሳይሆን ሁሉም ነው አፌክትድ የሚሆነው። የፊውል ፕራይስ እየጨመረ በሚመጣበት ጊዜ ፊውል ትራንስፖርት ብቻ ሳይሆን በሙሉ አግሪካልቸርን ሆነ ኢንዱስትሪም አፌክት የሚያደርግ ነገር ነው። ስለዚህ ሂውጅ ኢንፍሌሽነሪ ፕሬዠር አለው እና ይሄን በሚደረግበትም ጊዜ ሆኗል መጠንቀቅ መቻል አለብን። በእርግጥ ወርልድ ባንክም አይኤምኤፍም የተለያየ ዲማንድ አላቸው፣ የነሱ ዲማንድ አላቸው። ግን ያንንም ቢሆን በተወሰነ መንገድ ሬዚስት ማድረግ መቻል አለብን። ህዝባችንን በማይጎዳ መንገድ ጠቃሚ የሆኑ ሴክተሮች አሉ፣ ፕሮቴክት መደረግ ያለባቸው ሴክተሮች አሉ፣ ፕሮቴክት መደረግ ያለባቸው ሶሳይቲ አሉ፣ ፕሮቴክት መደረግ ያለባቸው ሰርቪሶች አሉ። እንደገና ደግሞ ፕሮቴክት መደረግ ያለባቸው ጉድስ ኤንድ ሰርቪስስ አሉ፣ ፊውልን ጨምሮ። በእነኛ ላይ መንግስት ጥረት ማድረግ ያስፈልግበታል። በእርግጥ ፕሬዠር አለ ከወርልድ ባንክ እና ከአይኤምኤፍ። ይሄ በተለያየም ሀገር የሚያደርጉት ነገር ነው። ከዚህ አንጻር ኢን ዘ ሎንግ ተርም አት ዲስ ስቴጅ የሚታየው የፎሬን ሪዘርቭ ከማደጉ ውጪ በናሽናል ባንክም በግል ባንኩ ሬሚተንስም የማደጉ ጥሩ ቢሆንም ምናልባትም እያደገ ይመጣል። ይሄ ነገር እየተሻሻለ እያደገ ይመጣል። ግን በህዝብ ላይ ደግሞ የሚያስቸግረውን ችግር የተጠበቀ ችግር ነው እንትን ማለት አለብን፣ መቋቋም አለብን። በእርግጥ ምንድነው እንደተባለው ትልቁ አርጊውመንት ምንድነው በጥቁር ገበያውና በህጋዊ ገበያው መካከል ያለው ይጠባል ነው የተባለው። በእርግጥ ጠቧል፣ ግን አድጓል። እንትኑ ኤክስቼንጅ ሬቱ አድጓል። አሁን በሚጀመርበት ጊዜ ፍሎት በሚደረግበት ጊዜ ከብር ጋር ከዶላር ጋር ያለው ኤክስቼንጅ ወደ 57 ብር ነበር። አሁን ወደ 135 ብር ደርሷል። አድጓል አይደል? ስለዚህ ቢጠብም የስ በእንትኑ በምንድነው በብላክ ማርኬቱና በሌጋል ማርኬቱ መካከል ያለው ጠቧል፣ ግን ሁለቱም ሲግኒፊካንትሊ አድጓል። ስለዚህ የእንትኑ እንትን ምንድነው የኖርማል ሬቱ ሞር ዳን ደብል ያደረገው ከ57 ወደ 135 ካደገ፣ ስለዚህ ኢቭን ኦፊሻሊ እንኳን ኢምፖርት የሚደረጉ እቃዎች ዋጋቸው ሲግኒፊካንትሊ እየጨመረ ነው የመጣው ማለት ነው። ይሄ ደግሞ የተጠበቀ ነገር ነበር። ምክንያቱም ኢነፍ ሪዘርቭ መኖር አለበት። ይሄን ነገር ኢን ዘ ሎንግ ተርም ኢንፍሌሽነሪ ፕሬዠሩንም ለመጨመር ሆነ በህዝብ ላይ ያለውን ችግር ኢን ዘ ሎንግ ተርም ለመቀነስ ማድረግ ያለብን ኢነፍ ፎሬን ኢንካም ማግኘት መቻል አለብን። ነው እርዳታ አይደለም። እርዳታው ሜቴካስ አክቹአሊ ሰምዌር የምናመጣው እርዳታ ደግሞ አሁን ቢመጣ ተመልሶ መክፈል አለብን አይደል? መክፈሉን ግዴታ ነው የሚሆነው። ስለዚህ ማድረግ ያለብን ነው ኤክስፖርትን ኢንከሬጅ ማድረግ መቻል አለብን። ለዚያ ደግሞ ያሉት ሁኔታ ሰላምን ጨምሮ መስተካከል ያስፈልገዋል። ምናልባት ፍሎት ከተደረገ በኋላ በተወሰነ መልኩ እንዳሉት የባንኮች ሪዘርቭ የማደግ ሁኔታዎች አሉት። የመጀመሪያ ላይ የመጥበብ ነገሮች ነበሩት በጥቁር ገበያውና ምናምን ነገር ላይ። አሁን ደግሞ ብሔራዊ ባንክ በቅርቡ ለሁለተኛ ጊዜ ወደ 60 ሚሊዮን ዶላር ለጨረታ አቅርቦ ነበረ። ዋጋው 135 ሆኗል። ኖርማል ባንኮች እየሸጡ የነበረው 125 እስከ 127 ድረስ $1 እየመነዘሩ የነበረበት ኮንቴክስት ላይ 60 ሚሊዮን ሲያወጣ ባንኮች በ135 ብር ጨረታ አስገብተው ኦልሬዲ አሸናፊ ሆነዋል። ስለዚህ ይሄ ደግሞ ነገ ባንኮች ላይ ስንት ሊመጣ እንደሚችል ኢንተረስታቸው ተጨምሮ ኮሚሽናቸው ተጨምሮ ምን ሊመጣ እንደሚችል ስፔኩሌት ይደረጋል ወይም ደግሞ ተገማች ይሆናል በቀጣይ። ይህን ታሳቢ በማድረግ የጥቁር ገበያው በተወሰነ መልኩ የመወንጨፍ ሁኔታዎች እያየን ያለ ነው። ሁለተኛ ደግሞ ባንኮችን በራሱ ለውጭ ምንዛሪ ለሚሰጡበት ፕሮሰስ በራሱ ቢሮክራሲ የሞላ ከመሆኑ ጋር በተያያዘ ኢቨን በህጋዊ መንገድ ዶላር ከማግኘት ይልቅ ህገ ወጡ ሞር ለነጋዴው ኢዚ የሚሆን ሁኔታዎች እየታዩ ያሉትና በዚህ ላይ ያለው አስተያየት ምንድነው? በመጀመሪያ እንደው መጨረሻ ላይ ካልከው ነጥብ ላይ እንነሳ። የግል ባንኮች ሪዘርቫቸው በ29% ካደገ፣ ስለዚህ ለህዝብ ያላቸው አቅርቦት የውጭ ምንዛሪ በዚያን ያክል መጨመር አለበት። ይሄን ለማድረግ ቅድም እንዳልከው ባንኮችም ቢሆን አሰራራቸው ማስተካከል መቻል አለባቸው።
ይሄንንም ለማድረግ ቁጥጥር ያስፈልገዋል። ናሽናል ባንክም አለው ሜተድ አለው የሚቆጣጠርበት። ከዚህ ቀደምም ብለውታል። ይሄንን ያላቸውን ሪዘርቭ ከመንግስትም አሎኬት የሚደረግላቸውንም ለህዝቡ በስራ ላይ በትክክለኛው መንገድ እየዋሉት ናቸው የሚለው መቆጣጠር አለባቸው። መድረስ መቻል አለበት። ሪዘርቭ ማድረጉ አይደለም መድረስ መቻል አለበት። ስለዚህ ቁጥጥር ያስፈልገዋል፣ መከታተልም ያስፈልገዋል። በሁለተኛ ደረጃ ላይ እንዳልነው ባለፈው መንግስትም ወደ 135 ብር ነው ያደረገው አገኘ ዩኤስ ዶላር። ይሄ በሚደረግበት ጊዜ ምንድን የሆነው የብላክ ማርኬቱ ደግሞ ሹት እያደረገ ሄደ። ስለዚህ ያለው እንደሚታየኝ አንዳንዶቹም የፖሊሲ አድቫይዘርስ እንደሚሉት ወደ ብላክ ማርኬቱን ማስጠጋት መቻል አለብን እያሉ ናቸው የሚሉት ነገር ለማጥፋት። ግን ምን እየሆነ ነው ያለው? የናሽናል ኦፊሻል ሬቱ እያደገ በሚሄድበት ጊዜ ያኛውም እያደገ ነው እየሄደ ያለው እና እንዲያውም መጀመሪያ ላይ ጠባብ የነበረው አሁን እየሰፋ ነው ያለው አይደል? ስለዚህ ይሄን ነገር ለማድረግ መጀመሪያ ከሌለን ሪዘርቭን ማሳደግ ያለብን ባንኮች ኢነፍ ሪዘርቭ ሲኖራቸው ባንኮች ለህዝብ ወይም ለቢዝነሶች መስጠት የሚኖር ፎሬን ከረንሲ ሲኖራቸው ዲማንዱን ሲያሟሉ ምን ይሆናል? ለብላክ ማርኬቱ ያለው ዲማንድ እየቀነሰ ይመጣል። ስለዚህ ዝም ብሎ እንትኑ ብቻ ሬቱን ከፍ በማድረግ ብቻ ከብላክ ማርኬቱ ጋር ያለውን ዲፍረንስ ማጥፋት ወይም ማሳነስ አይቻልም። ምክንያቱም ባንኮቹ ከሌላቸው ሰው ወይም ቢዝነሶች ወደ ባንክ በሚሄዱበት ጊዜ ግለሰቦች ወደ ባንክ በሚሄዱበት ጊዜ ኢነፍ ከሌለ ካልሰጧቸው ወዴት ነው የሚሄደው? ወደ ብላክ ማርኬት ነው የሚሄደው። ስለዚህ አሁን የተያዘው አካሄድ ምናልባትም ይሄንን ኦፊሻል ሬቱን ከፍ በማድረግ ከብላክ ማርኬቱ ጋር ያለውን ዲፍረንስ እናጠፋዋለን ወይም እናጠባዋለን የሚለው አካሄድ እየሰራ አይደለም ያለው። ምክንያቱም ብላክ ማርኬቱም ሙቭ እያደረገ ያለው። ስለዚህ አፕሮቻችንን ማስተካከል መቻል አለብን። ባንኮችም ያላቸውን የፎሬን ከረንሲ ሪዘርቭ በትክክል መስጠት መቻል አለበት። እንደገና ደግሞ እኛም የአጋራችን የፎሬን ሪዘርቭ የፎሬን ከረንሲ ኤርኒንግስ የምናሳድግበት መንገድ ማምጣት መቻል አለበት። ያ ነው እንደ ሎንግ ተርም ሶሉሽን ሊያመጣ የሚችለው። ባንኮችም አሁን በተወሰነ መልኩ ነው የሚነሱ ነገሮች አሉ። የሚሰጣቸውን የውጭ ምንዛሬ ከመያዝ ይልቅ እንደ ካፒታል አሴት፣ ምክንያቱም ባለፈው ፍሎት በተደረገበት ሰዓት ላይ አሴታቸውን በብር የያዙ አብዛኞቹ ባንኮች ካፒታላቸው ወርዷል በኢንተርምስ ኦፍ የውጭ ምንዛሬ ቀይረ ስናያቸው። ስለዚህ ያንን በመያዝ የተወሰነ የውጭ ምንዛሬ አንቆ የመያዝ ስሜቶች፣ ፍላጎቶች እናያለንና ለዚህ መፍትሄ መስጠት ያ ካለ ይሄ የባንኪንግ እና ኢንሹራንስ ጨምሮ ሬጉሌተሪ የሆነ አክቲቪቲ ነው። ስለዚህ እነዚህ ባንኮች ያላቸውን ፎሬን ከረንሲ አፕሮፕሪየት መጠቀም መቻል አለባቸው። ያ ፎሬን ከረንሲ በሪዘርቭ ደረጃ እንዲቀመጥ አይደለም የሚሰጣቸው። ያ ፎሬን ከረንሲ ትንሽ ፎሬን ከረንሲ ነው ያለን አለ እንዴ ወገሪቷ ትንሽ ፎሬን ከረንሲ ነው ያላቸው። ያን ፎሬን ከረንሲ ኢኮኖሚ ውስጥ ገብቶ መጠቀም መቻል አለበት። አቬለብል ሲያደርጉም ደግሞ ኢሚዲየት መሆን አለበት። አንዳንድ የሚታየው ችግር ምንድነው? የቢዝነስ ሰዎች ወደ ባንክ በሚሄዱበት ጊዜ የፎሬን ኤክስቼንጅ እንኳን ቢፈቀድላቸው ቶሎ ስለማያገኙት በዚያ መካከል ደግሞ የፎሬን ኤክስቼንጅ ሬቱ ሊለወጥ ስለሚችል ወደ ጥቁር ማርኬት የመሄድ ግዴታ ሊገድዱ ይችላሉ። ያ እንዳይሆን ባንኮችም ቢሆን በተቻለ ፍጥነት መስራት መቻል አለባቸው። ይህንንም እንዲያደርጉ ደግሞ የናሽናል ባንክ አስ ሬጉሌተር መቆጣጠር መቻል አለባቸው። በሬጉሌሽን አንፃር ማሻሻል ካለባቸው ምናልባትም የሚይዙት ሪዘርቭ ከበዛ የሚፈቀድላቸው ፎሬን ሪዘርቭ ከበዛና አስፈላጊ ከሆነ ያ መቀነስ መቻል አለበት። ያ ሲደረግ ያ በሚደረግበት ጊዜ ባንኮች አስፈላጊውን ሰርቪስ ከሰጡ ቶሎ ካደረጉት ኢነፍ ሪዘርቭ ካላቸው ያንን ኢነፍ ሪዘርቭ ተጠቅመው በቶሎ ብድር መስጠት ከቻሉ ወይም ትሬድ ፋይናንስ ማድረግ ከቻሉ የጥቁር ማርኬቱ ዲማንዱ እየቀነሰ ይሄዳል፣ በመጨረሻም ሊጠፋ ይችላል። ስለዚህ መሰራት ያለበት ምንድነው? እንዴት ነው ሀገራችን ያላትን ፎሬን ከረንሲ ኢንካም ማሳደግ የምትችለው? በዚያ ላይ ማተኮር መቻል ያለበት። የቁጥጥር ስርዓቱን በዛ ልክ መስራት መቻል ያለበት። በጣም አመሰግናለሁ አቶ ጌታቸው። ያለን ቆይታ በዚህ ያጠናቀናል። ምናልባት እንደው የሚሉት ነገር ካለ እድል ስጦት። እኔም ለተሰጠኝ እድል በጣም አመሰግናለሁ። ሌላው ማለት የምፈልገው ነገር ምንድነው? አንዱ ሪኳየርመንት የካፒታል ማርኬት ሰክሰስፉል እንዲሆን ሴኩሪቲ ኤክስቼንጅ ሰክሰስፉል እንደሚሆን የህዝብ ፓርቲሲፔሽን ያስፈልገዋል። ምክንያቱም ኢንቨስተርስ መሆን ያለባቸው ጀስት ትልቅ ካምፓኒዎችና ትልቅ ቢዝነሶች መሆን ብቻ ያለባቸው፣ ኢንዲቪጁዋልስ ግለሰቦችም ኢንቨስት ማድረግ መቻል አለባቸው። ይሄን ለማድረግ ደግሞ ፐብሊክ አዌርነስ ያስፈልጋል፣ ህዝቡ መማር ያስፈልጋል። ለዚህም ደግሞ የጋዜጠኞች፣ የቢዝነስ ኤዲተርስ፣ የኢኮኖሚክስ ኤዲተርስ እንደናንተ ያላቸው ሪፖርተሮች ኃላፊነት ከፍተኛ ነው።
ስለዚህ እናንተ ብትሆኑ ይህን ነገር ለማስተማር ህዝቡን ለማነቃቃት ኢንቨስት እንዲያደርግ ለማድረግ እናንተ የሚሆን አስፈላጊው ዝግጅት ያስፈልጋቸዋል። ስለዚህ ስኪል ማን ፓወር ላይ ኢንቨስት ማድረግ ያለባቸው ከተለያዩ ኢንስቲትዩሽን ጋር በመተባበር ሊሆን ይችላል። ከባንኮች፣ ከኢንሹራንስ፣ ከካፒታል ማርኬት፣ ከሴኩሪቲ ኤክስቼንጅ ሰርቪስ ቀጥሎ ኢቭን ብሮድካስተሮች ናቸው ኢንቨስት ስኪል የሆነ ማን ፓወር ላይ ኢንቨስት አድርገው ህዝቡን ማስተማር ይጠበቅባቸዋል። ስለዚህ እናንተም ባለፈው ቀርብ ነገር የምታደርጉት ጥረት ጥሩ ነው፣ በዚሁ ቀጥሉበት። ስለስተኝ አመሰግናለሁ። ተመልካቾቻችን ከሀገሬ ቴሌቪዥን ወደ እናንተ ሲደርስ የነበረው ሳምንታዊ የሀገሬ ጉዳይ ፕሮግራማችን እስካሁን ድረስ የተከታተላችሁት ይመስል ነበር። ይስሐቅ አበበ ከእናንተ ጋር ነበርኩኝ። እንግዳችን ደግሞ አቶ ጌታቸው ባሻ ወረድ ናቸው። ለረጅም ዓመታት በሀገር ውስጥም በውጭ ሀገራትም በፋይናንስ ዘርፉ ላይ ግልጋሎትን ሲሰጡ የነበሩና አሁንም እየሰጡ ያሉ ትልቅ ባለሙያ ናቸው። ከእሳቸው ጋር የነበረን ቆይታ እስካሁን ድረስ የተከታተላችሁትን ይመስል ነበረ። ቸር ሰንብቱ።